ምሕረት የማይፈልጉ ምሕረት የማያደርጉ ምሕረት የማይሰሙ ሰዎች ዲያብሎሶች ናቸው። አንድ ሰው ክርስቶስን መፈለግ ካቆመ ይሄ ሰው ታሟል ማለት ነው። ፍጹም መስዋዕት ይላቸዋል እንባ ነው እና እግዚአብሔርን ከመልመድ ይሰውረን። እግዚአብሔርን መልመድ በጣም ከባድ ነው። እግዚአብሔርን መውደድ እንጂ መልመድ ደፋርነት ተገቢ አይደለም። ተቀበረ የሚባለው አንድ ሰው ተቀበረ የሚባለው በተቆፈረ 3 ክንድ ከስንዝር ጉድጓዱ ሲቀበር አይደለም፣ ወይም ሲኦል ውስጥ ሲገባ አይደለም። ሰው ተቀበረ የሚባለው ከእግዚአብሔር ምሕረት ውጭ ሲሆን ወልድ መንፈስ ቅዱስ አሐዱ አምላክ በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ኃጢአታችን ታግሶ እስከዚች ሰዓት ስላቆየን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን መድኃኒታችን ያሳየችን የፀሐያችን ምስራቅ የሕይወት እንጀራችን መሶብ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እግዚአብሔር ከባሕሪ ጌትነቱ በታች ከፍጥረት ዓለም ለይቶ ስላከበራት የእርሷም ስም የተመሰገነ ይሁን። ክቡር አባታችን መላከ ሳህል መምህር አለማየሁ የዚህ ታላቅ ደብር አስተዳዳሪ፣ ክቡር ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህር እና የሊቃውንት ጉባኤ ሰብሳቢ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚች ሰዓት ያቆየን አምላካችን ስሙ የተመሰገነ ይሁን። አንድ ነገር መናገር እፈልጋለሁ። በእርግጥ ሞኝ ሰባኪ መርሃ ግብር መሪንና ሕዝብን ማጣላቱ ነው ይባላል እና ላጣላችሁ ግን አይደለም። እና እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም። እግዚአብሔር ነው የሚያውቀው። እና አንዳንድ ጊዜ ቅዱስ ኤጲፋኒዎስ ምን ይላል? ዝናው ከስራው የበለጠበት ሰው ወራዳ ነው ብሎ ይነገራል። ስለዚህ እኔ እንደዚህ አይደለሁም። ለነገሩ የዩኒቨርሲቲ መምህርነት ክብር አይደለም፣ ግን እንደዚያም ደግሞ ግን አይደለሁም ለማለት ፈልጌ ነው። ነገሩ የከበረ ነገር ስለሆነ ሳይሆን ዕውቀት በሶስት ነው የሚከፈለው። ምኑን ዕውቀት አለ፣ እርኩስ ዕውቀት አለ፣ ቅዱስ ዕውቀት አለ። የተናቀ ዕውቀት፣ የረከሰ ዕውቀትና የተቀደሰ ዕውቀት ተብሎ የተቀደሰ ዕውቀት የእግዚአብሔር ነው የምታውቁት። የረከሰ ዕውቀት ጥንቆላውንና ይሄን ጦርነቱን ተንኮሉን የመሳሰለው ነው። ምኑን ዕውቀት የሚባለው እርኩስም አይደለም ቅዱስም አይደለም፣ ዝም ብሎ ሰው ለእንጀራ የሚማረው የተናቀ ዕውቀት ይባላል። የትኛውም የጥናት ዘርፍ በእግዚአብሔር ፊት ሞገስ የሚያሰጥ አይደለም ለቅድስና ካልተጠቀሙት በቀርና ይሄ የተናቀ ዕውቀት ነው። ማንኛውም የትምህርት ዘርፍ በዚህ በዓለሙ ያለው የተናቀ ነውና እኔ ዕውቀቱን አከብራለሁ፣ እንደዚያ ግን አይደለውም። እና ሌላው ደግሞ እኔ ብሉይና ሐዲስ ደብረ ሃይማኖት መካነ ኢየሱስ ቤተክርስቲያን ተምሬያለሁ። መካነ ኢየሱስ ሲባል እንዳትቆጡሽ። መካነ ኢየሱስ እኛ ሰዎች ስለተጠቀሙበት የኛ ቤተክርስቲያን ያላደለ እንዳይመስላችሁ ብዬ ነው። መካነ ኢየሱስ የሚባሉ አባታችን አቡነ ተክለ ሃይማኖት ሞተለሚን አጥምቀው ጣዖት አምላኪውን ንጉሥ አጥምቀው የሰሩት ቤተክርስቲያን መካነ ኢየሱስ ነው። እና ሌላም እኔም ከጥንት ጀምሮ ብሉያቱ ሐዲሳቱ የሚፈልቅበት የጉባኤ ትርጓሜ ቤት በቅባትና በጸጋ በካቶሊክ ዘመን የክደት እንክርዳድ ያልገባበት ንጹህ ምንጭ የሚቀዳበት ጉባኤ ቤት ደብረ ሃይማኖት መካነ ኢየሱስ ነው የሚባለው። እዚያ ብሉይና አዲስ ተምሬያለሁ። እና አሁን ጎንደር ግን መንበረ መንግስት እየተማርኩ ነው እንጂ እያስተማርኩ አይደለም። የጎንደር መንበረ መንግስት መድኃኔዓለም የብሉያትና የአዲስ መምህር የሚለውም ይታረምልኝ። ያም የዚያ መምህር ክቡር ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት መምህር ናቸው። ይህንን እንድናውቅ ብዬ ነው። ከዚያ በተረፈ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ላስተማሩን ለሊቀ ሊቃውንት ስምዐኮነ ቃለ ሕይወትን ያሰማልን። ትናንትና አንድ መምህር ምን አሉኝ መሰላችሁ?
ሊቀ ሊቃውንት ሲያስተምሩ ትዝ ስላለኝ ነው። እርሳቸውም ያውቋቸዋል። ጎንደር ነው የሚኖሩት። የመጻሕፍተ መነኮሳት መምህር ናቸው። እኔንም አስተምረውኛል። እና እሳቸው ምን አሉኝ? እኔስ የመከር ጊዜው ዛሬ ነው መሰል አሉኝ። አሁን ነው የሚመስለኝ። እኔ ግን ለምንድን ነው ሲባል በመከር ጊዜ ንጹህ ስንዴውን ወደ ጎተራ ይወስዳል ተብሎ ነበረ። ገለባውን በእሳት ይጣላል ተብሎ ስለ ምጽአት ነበር የተነገረ። አሁን ግን እግዚአብሔር ወዳጆቹን እየለቀመ ወሰደ። እንክርዳዶቹ ቀረን መሰል። አሁን እየሞቱ ያሉት በእርግጥ ንጹህ ስንዴዎች ናቸው። ሕፃንም ይሁን ወጣትም ይሁን የተሻለ ዘመን የከፋ ዘመንን ሳይወዱ ንጹሃን ስንዴዎች ናቸው። ሰማዕትነትን ክርስቶስን ፈርተው ሳይክዱ የተቀበሉ ይቺ ጽዋ ከኔ ትለፍ ብሎ ጽዋን ሰው በተራ እንደሚጠጣት ሁሉ ይቺ ጽዋ አባ አይልፍ አለ ዛቲ ጽዋም እኔ አባት ሆይ ይቺ ጽዋ ከኔ ትለፍ ያለ መድኃኔዓለም በዕለተ መስቀል የኔ የሰማዕትነት የግፍ ሞት በእኔ ለሚያምኑትም ትድረሳቸው ማለቱ ነበረ። ያቺ ደርሳቸው መከሩ እየተፈጸመ ነው። ወዮ ስለሞቱት፣ ስለታረዱት፣ ደማቸው ስለፈሰሰው፣ ስለተቸገሩ፣ ስለተሰቃዩት ክርስቲያኖች ሳይሆን እንክርዳድ እንዳንሆን ለተረፍነው ወዮታ ያስፈልገናል ብለው ነግረውን ነበርና በመከር ጊዜ ስንዴ ሆነን ለመገኘት ያብቃን። እንግዲህ እኔ ጋር ወደ እንማማርበት ርዕስ ስንሄድ መቃብረ ፍትወት በሚል ርዕስ ነው የምንማረው። የምኞት መቃብር በሉ እስኪ አንድ ጊዜ ሁላችሁ። የምን መቃብር አይደላችሁ አላችሁ? አንድ ጊዜ ድገሙት። ሁለተኛ ድገሙ። የምኞት መቃብር ኦሪት ዘኍልቍ ምዕራፍ 11 ቁጥር 34 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘኍልቍ ላይ የምኞት መቃብር። በዚህ አጠር አድርጌ ታሪኩን ለመናገር ያክል እስራኤላውያን ከግብፅ ወጥተው ከተጓዙ በኋላ መንገድ ላይ እግዚአብሔር መና ከደመና ወርዶ እንዳበላቸው ታውቃላችሁ። ውሃ ከጭንጫ ፍልቆ እንዳጠጣቸውም ታውቃላችሁ። በኋላ ምን ሆኑ እነዚህ ሰዎች? አንድ ችግር ገጠማቸው። ይኸውም የእግዚአብሔርን መና መሰልቸት ነው። የእግዚአብሔር መና ሰለቻቸው። በቤተ ክርስቲያን ውስጥ ስንኖር እንደ መሰልቸት ያለ በሽታ የለም። እንደ መሰልቸት ያለ ወይም መልመድ ማለት ነው። አሁን ዛሬ እኮ እስኪ አንድ ጥያቄ ልጠይቃችሁ። ቢያንስ ንስሐ ግቡ የሚል ቃል 5 ቀን የሰማችሁ እስኪ እጃችሁን አውጡ አንድ ጊዜ። ቢያንስ 5 ቀን የሰማችሁ 5 ቀን ቢያንስ 5 ቀን ንስሐ ግቡ የሚል ቃል የሰማችሁ ሰምታችኋል አይደለም? ግን ስለለመድ ነው ንስሐ እንገባ ለምደነዋል። ቃሉን እንደ ጊዜ ማሳለፊያ። ለዚህ ነው ቅዱስ ጳውሎስ ወኢንት ሀየይ ከመ ኢንደቅ የሚለው እንዳንወድቅ ቸልተኞች አንሁን። ስብከትንና ቃለ እግዚአብሔርን እንደ መስፈን እንደ መልመድ ያለ በሽታ የለም። መዝሙርን መልመድ ንስሐ እንግባ ሲወድ እንዳንገባ ብሎ እየዘመረ ንስሐ የማይገባ ሰው አያሳዝናችሁ? መዝሙርን መልመድ፣ ቅዳሴን መልመድ፣ ቤተክርስቲያንን መልመድ። ቆብም ተለምዷል፣ ቀሚስም ተለምዷል፣ መስቀልም ተለምዷል። ምን ያልተለመደ ነገር አለ? ቁርባኑንም ለምደነዋል። መልመድ ከባድ በሽታ ነው። እየቀነስን እንመጣለን። በእውነቱ አሁን መነኩሴ ምን የሀገራችን ገበሬው ምን ይላል? እረኛ በአፍላው እስኪ ሙሉት። አታውቁትም? አሁን የቻይና ንግግር ጠይቃችሁ ታውቁት ነበር። እሺ እረኛ በአፍላው የአህያ መዥገር ይነቅላል ነው። እንግዲህ አህያ አታስቀርብም። በአፍላው ወዲያው እረኛ እንደሆነ ወዲያው በረኝነት ወቅት የአህያ መዥገር ይነቅላል። እየቆየ ሲመጣ ግን የላሞችንም ይተዋዋል ማለት ነው። የላሞችን ይተዋል። እንደዚህ እየሆን ነው። መልመድና የእግዚአብሔርን ጸጋ መልመድ፣ ቁጣውንም መልመድ፣ እግዚአብሔር ይቆጣል ማለትም መልመድ። አሁንማ እንዴት እንደተበላሸን ማየት ከፈለጋችሁ ጭራሽ ደጋግናችሁ የሚባል ስብከት ነው እንጂ ከፍታችኋል መባል እንኳን መስማት አንፈልግም። ከፍቶባችኋል፣ ኧረ የለም ተቀድሳችኋል ማለት ነው መስማት የምንፈልገው።
የሚቆረቁር ነገር መስማት አንፈልግም። ሰው ራሱን የሚያስብበት ፈጽሞ ጊዜ እያጣ ነው። ታውቃላችሁ እስመ ለዘብዙሃ አማይጸንዎ ብዙሃ ይታሰስዎ፣ ብዙ ለሰጡት ሰው ብዙ ይጠብቁበታል ብሏል ጌታ። ብዙ ከተሰጠው ሰው ብዙ ይጠበቅበታል። መድኃኔ ዓለም አብዝቶ የከፈለንን ያህል አብዝቶ ይጠብቅብናል። ሌላ ዕዳ የለብንም፣ የፍቅር ዕዳ ግን አለብን። ወዶን ለሞት አምላክ ማሳደድ ነው መልሱ። ወዶን ለሞት አምላክ እሱን በመውደድ ፈንታ ኃጢአትን በመውደድ ባርነት ተዘፍቆ ያለ ሰው እንዲህ ያለ ሰው ይሄን ሁሉ የመጣ አሁን እኮ የእግዚአብሔር ፍቅርም ተለመደ። ድሮ እኮ ድራማም ያስለቅሰን ነበርኩ። አሁን እኮ የስቅለት ዕለት እኮ ማልቀስ ተተናል። በምንም ታምር ሰው ሞተ ከቴም ለሰው ሊያለቅስ ነው። እንዲሁ አሁን እኔ ተደብድቦ ካልሆነ የሚያለቅስ የለም። እንኳን ወንዱ ሴቱም በእውነቱ እንዲሁ የሴቶቻችን የእናቶቻችን የቶቻችን እንባ ሰማይን ቀዶ መንበረ ጸባዖት ይደርስ ነበር። አሁን ሴቱም ትቶታል ይመስለኛል። ያላየዋቸው ግን ተትቷል። እንባ ቀረ። ዕዳ ከሌለብን ዲያብሎስ ከኛ ሞትን ማምጣት አይቻለውም። ርቱ ሃይማኖት ምን ይላል? ሰይጣን ካንተ እንዲርቅልህ ትፈልጋለህ? እንዲርቅልህ ከፈለክ የሰይጣን ዕዳ ሊኖርብህ አይገባም። ክፉ አበዳሪን ገንዘቡን በጊዜ ወርውሮ መጣል ነው። ወርውሮ ከጣልክበት ማለዳም ማታም መጥቶ አይነዘንዝም። የሰይጣን ዕዳ ከሌለብህ ሞት የሰይጣን ዕዳ ነው፣ አትቀሰፍም። የሰይጣን ዕዳ ደግሞ ኃጢአት ነው። ገንዘቡ ካለብህ ግን በጠዋትም በማለዳም ሰላምክን ይነሳል። ከብረህ ከተቀመጥክበት ያዋርዳል። ዝሙቱ የሰይጣን ዕዳ ነው። ዘሩ፣ ኃጢአቱ፣ እንዲህ ያለው አመንዝራነቱ በሙሉ እንዴት እንደነገሰበትን አስተውላችሁታል? ይህን ወሩሩ ያልጣለ ሰው የሰይጣን ዕዳ በላዩ ላይ አለበት እና አሁን እግዚአብሔር ፍቅርም ተለመደ። ክርስቶስ ስለኛ ሞተ፣ ለመድ ነው። በምንም ታምር ምን ነው አንድ ቀን መቸንከሩን አስበን እንኳን እንባ ጠብ ብትለን ኑሮ ይህን ሁሉ ኃጢአታችን አጥበን በጣል ነው ነበረ። እንባ ማለት የኃጢአትን ዕዳ የሚፍቅ ነው። ኃጢአት ይሏችኋል የዕዳ ደብዳቤ ነው። ደብዳቤ በውሃ ሲዘፈቅ መልሶ እንደማይነበብ በንባ የደመሰሱት ኃጢአት መልሶ አይነበብም። ትሄይስ አሐቲ አንብ ዘበንስሐ ተመልከቱ፣ እምብዙኃት አባግ ተመልከቱ ዘበመስዋዕት ወአሊምት ብሎ ይናገራል ወግሪስ የሚባል ሊቅ። ብዙ ኮርማዎችን ከማረድ፣ ብዙ ወይፈኖችን ከማረድ፣ ብዙ በጎችን ከማረድ ለእግዚአብሔር አንዲት ጠብታ እንባ ማፍሰስ ፍጹም መስዋዕት ነው ይላል። ፍጹም መስዋዕት ይላችኋል እንባ ነው እና እግዚአብሔርን ከመልመድ ይሰውረን። እግዚአብሔርን መልመድ በጣም ከባድ ነው። እግዚአብሔርን መውደድ እንጂ መልመድ ደፋርነት ተገቢ አይደለም እና የእግዚአብሔር ጸጋ ሰለቻቸው ስለለመድ ነው። ትዝ ይላችሁ እንደሆነ ቤተክርስቲያን መምጣት ምዕመናን ቤተክርስቲያን አትቅሩ፣ ምዕመናን ቤተክርስቲያን አትቅሩ፣ ምዕመናን ቤተክርስቲያን አትቅሩ ስንባል ለጠቤት ባለፈው በሽታ መጣና ቤተክርስቲያን እንዳትመጡ ተብሎ ቁጭ አለ ማለት ነው። የለመድነው ነገር እንደ ዋዛ ያየነው ነገር ስንት ዋጋ እንዳስከፈለን አይታችሁታል። የመድኃኔ ዓለምን ትንሣኤ እንኳን ቤተ እግዚአብሔር እንዳናከር የከለከለን ደዌ መጣ። መልመድ ነው። ይሄን ሁሉ የቤተ እግዚአብሔርን ጸጋ አልገባና አለ። በዚህ ቤተ ክርስቲያን እኮ ስትመጡ በጋ መድኃኒት ኢየሱስ ክርስቶስ እየተፈተተ ታገኙታላችሁ። ጽዋ መድኃኒት ክርስቶስ እየተቀዳ ታገኙታላችሁ። ነቢያት ከነትንቢት አዝመራቸው ይገኛሉ። ሐዋርያት ከነስብከት ገረዳቸው ይገኛሉ። ሰማዕታት በደማቸው እያበሩ ይገኛሉ። መነኮሳት ከቅድስና መዓዛቸው ጋር ይገኛሉ። መላእክት የቅድስና ማሕሌትን እያጎረፉት ይገኛሉ። ድንጋይ የምትስሙ ይመስላችኋል? ቤተክርስቲያንን በተሳለምን ጊዜ እኮ ተመልከቱ። ወውእቱ ርእሳ ለቤተክርስቲያን ወንተ ይእቲ ሥጋሁ ይላል ቅዱስ ጳውሎስ። ክርስቶስ የቤተክርስቲያን ራሷ ነው፣ እርሷም ደግሞ አካሉ ናት ይላል። ስለዚህ የቤተ ክርስቲያን ሕንፃውን፣ ግድግዳውን፣ አፈሩን በሳምን ጊዜ የክርስቶስን እጁን፣ እግሩን፣ ልብሱን እንደ ሳምን ትቆጥሩታላችሁ። ያንን ስለለመድ ነው ጀብ ማለት ስለጀመር፣ ቅዳሴው ላይ ሄሎ ቅዳሴ ላይ ነኝ ማለት ስለጀመር፣ ስለለመድ ነው መፍራት ስለቀረ፣ የእግዚአብሔር መፍራቱ ስለቀረ ስለለመድ ነው። የለመድነው ነገር ዕዳ መጣ። መናውን ለመዱና አረ ዛሬስ መረረን አሉ። ያውን መረረን የሚል ወጣት ሰምታችሁ አታውቁ እንዴ? ይገርማል እኮ
መኖር መረረኝ ለሚል ወጣት የሚጣፍጥ ሞት ይሻለዋል። እንግዲህ ሞት መጥ መኖር ከመረረህ መሞት ይጣፍጥህ ይሆን? ሰላም ለመረረው ሰው ጦርነት ይጣፍጠው ይሆን? ውሎ መግባትን እንዴት እንደቀላል እናየው መሰላችሁ? ዛሬ ግን ሰግተን እንውላለን፣ ሰግተን እናድራለን ሁልጊዜ። እና ሰላምን መልመድ፣ ቀንን መልመድ፣ ሌሊትን መልመድ፣ የእግዚአብሔርን ጸጋ መልመድ እንዴት ያለ ከባድ በሽታ ነው! አረ ዛሬ ሰየመና መረረን መኑ ያበላን ስጋ ስጋ ማን በሰጠን አሉ። ዛሬስ የግብፅ ዱባ ናፈቀን። ታውቁታላችሁ ታሪኩ። ግን የግብፅ ዱባ ምንድን ነው? አንድ ነገር ንገራችሁ። ቤተ ክርስቲያን መስዋዕት ከማይገቡ ተክሎች መካከል ለአስራት በኩራት ቤተ ክርስቲያን ከማይገቡ እህሎች መካከል አንዱ ዱባ ነው። ለምን መሰል ታውቃላችሁ? ዱባ አታውቁም? አቤት መቼም ለትህትና ነው እንጂ ጠፍቷችሁ አይሆንም። ዱባ ታውቃላችሁ አይደል? በጣም ጥሩ። ለምንድን ነው ዱባ የማይገባው? ቤተ እግዚአብሔር የማይገባው ለምን ይመስላችኋል? ዱባ ወጡ ብዙ ነው። ከውስጥ የሚወጣው አንጀት ይሉታል የገበሬ እናቶች። እና ፍትሐ ነገሥት ላይ 318ቱ ሊቃውንት ዱባ ቤተ እግዚአብሔር እንዳይገባ ይላሉ። ለምንድን ነው? ከውስጥ ብዙ ዝርክርክ ነገር አለው የሚወጣው። ዱባ አይገባም ማለት ምን ማለት መሰላችሁ? ዝርክርክ ክርስቲያን ወደ ቤተ እግዚአብሔር ለእግዚአብሔር ንጹሕ መስዋዕት አይደለም ማለት ነው። በውስጡ ሸቀጥ የበዛበት ነገር አርግዞ የሚገባ ዝሙቱን ደብቆ የሚገባ ሌብነቱን በምጽዋት ሸፍኖ የሚገባ 50 ሺህ ብር ሰርቆ 10 አለ እግዚአብሔር 40 እሱ የሚበላ ማለት ነው። እንዲህ የሚያደርግ ሌብነቱን በምጽዋት የሸፈነ እንዲህ አለ ዱባ የሆነ ዝሙቱን በካባ የደበቀ እንደዚህ ያለ ሰው ለእግዚአብሔር አይገባውም ማለት ነው። አይገባውም። እና ከቃሉ ጋር ናቸው እነዚህ ሰዎች። የግብፅ ዱባ ናፈቀን ማለት ግብፅ ማለት ቃሉ በስም ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ ማለት በቤተ ክርስቲያን ሲተረጎም ግብፅ ማለት ድንቁርና ማለት ነው። ድንቁርና አንድ ሰው ከግብፅ ወጣ ማለት ከድንቁርና ወጣ፣ ካላዋቂነት ወጣ። ክርስቲያን ማለት ተመልከቱ ክርስቶስን የሚያውቅ ነው። ምሕነሰ መሲሐውያን ይደለወነ ከመ ናእምር ዘይበቋነ ወዘይበቋነ። እኛ ክርስቶሳውያን የሚረባንን ከማይረባን ለይተን በማወቃችን የክርስቶስ መሆናችን በዚህ ይታወቃል ይላል ቅዱስ ዮሐንስ አፈወርቅ። የሚረባንን ከማይረባን ለይተን በማወቃችን የሚወደደውን ከማይወደድ የምንከተለውን ከማንከተለው ለይተን ስናውቅ ያን ጊዜ ክርስቶሳውያን መሆናችን በዚህ ይታወቃል። ከድንቁርና ወጥተው እንደገና የግብፅ ዱባ ማለት የድንቁርናና የኃጢአት እንጀራ ማለት ነው። ሰርቀው የሚበሉት፣ ቀምተው የሚበሉት፣ ደም አፍሰው የሚበሉት እንጀራ የግብፅ እንጀራ ተብሎ ይባላል። ከእግዚአብሔር የወጣ የግብፅ እንጀራ ዛሬ ብዙዎቹ የሚበሉት የግብፅ እንጀራ ነው መስሏቸው ነው እንጂ ሁሉም ተራው ሲደርስ ይቀራል። የሚገርማችሁ በዚህ ዓለም ላይ ስንኖር በጣም ከባዱ ነገር ደስታን መቆጣጠር ነው። ሐዘን ቀላል ነው፣ ደስታን መግታት ግን ከባድ ነው። ባለስልጣን ሆነው በሰው ደም የሚኖሩ፣ ነጋዴ ሆነው በሰው ደም የሚኖሩ ይህን ቢያውቁ እንዴት መልካም ነው። የደም እንጀራ እየበሉ ከሆነ ያ ደም የሚያሰጥምበት ጊዜ ይኖራል። በኢትዮጵያ ታሪክ ለአንድ ቀን የነገሰ ንጉሥ ነበር። ይገርማቸዋል። አንድ ቀን ነግሶ የዚያን ዕለት የሞተ ማለት ነው። የሞተ በምን እንደሆነ ታውቃላችሁ? በደስታ ነው። ነገሰ። ሰዎቹ ተሰብስበው እንኳን ደስ አለህ እያሉ ሊስሙት ክብብ ብለው ሲውሉ እስትንፋስ አጥሮት ታፍኖ ሞተ። ደስታም አፍኖ ይገላል። ጠመንጃ ብቻ የሚገል አይምሰላችሁ። ጎራዴ ብቻ የሚገል የታጠቁ ሰራዊት የያዘ ሰው በደስታ ታፍኖ ሊሞት ይችላል። ሰው ማወቅ የሚገባው ይሄንን ነው። ግብፃውያንን ያሰጠመ የግብፅ እንጀራ ማለት የግብፅ ዱባ ማለት የዓለም ግሳንግሷ ሰርቆ ቀምቶ የሚበላ ቋንጃ ቆርጦ ደም አፍሶ በሰው ደም እጁን ታጥቦ የሚበላ ይህ የግብፅ እንጀራ ነው። ፈርዖን እንዳሰጠመ መስጠሙ ያማራቸው ሰዎች ናቸው። እንዲህ ብለው እግዚአብሔርን ሲፈታተኑ ስጋ ማን በሰጠን ብለው ሲመኙ የእግዚአብሔር መና ሲሰለቻቸው በል እንግዲህ ራሳችሁን አንጹ፣ ነገ ስጋውን እንደ ዓሣ አወርድላችኋለሁ በላቸው አለው እግዚአብሔር ለሙሴ። ስጋው ወረደላቸው። ሁሉም ሰው እየሳሳ
ባፉ በላ። አፋቸው ላይ እንዳለ ወተት ለሚፈልግ ወተት፣ ስጋ ለሚፈልግ ስጋ፣ ቅቤ ለሚፈልግ ቅቤ ሆነላቸው አፋቸው ላይ። ወንዘ አዲ መብልኦሙ ወመጻ መቅሰፍተ እግዚአብሔር ላይ ሊሆሙ። ስጋ አፋቸው ላይ እንዳለ ሳይውጡት እግዚአብሔር እባብ አስነሳና በእባብ ቀሰፋቸው። ሁሉም አለቁ። ያን ጊዜ በምኞት የተቃጠሉት በሙሉ እዚያው ረገፉና እዚያው ተቀበሩ። ወሰመይዎ ስሞ ለውእቱ መካን መቃብረ ፍቶት እስመ ቀበርዎሙ በህየ ለለፈተው ህዝብ ይላል። የተመኙትን ሰዎች በዚያ ቀብረዋቸዋልና ስለዚህ ያ ቦታ የምኞት መቃብር ተባለ ይላል። የተመኙትን ያላግባብ የተመኙትን በዚያ ስለቀበሯቸው ምኞታቸው የቀበራቸው ሰዎች የተቀበሩበት ቦታ ምን ተባለ? የምኞት መቃብር ማለት። ለምን ሲባል እዚያ ረግፈው የቀሩት በምኞታቸው ነው። ስለዚህ እነዚያን ሰዎች ማን ቀበራቸው ስትሉ ምኞታቸው ሲመኞታቸው ሆነ። ምን አላችሁኝ? ሌሎቹ ተመልከቱ፣ ወግዕዙ እንፍትወተ መቃብር ተመልከቱ። ሌሎቹ ግን የተረፉት ያልተመኙት ብቻ ከዚያ ወጥተው በሌላ ቦታ አደሩ ይላል። ምኞት ቀበራቸው። ቅዱስ ምኞት የተመኙት ወጡ፣ ርኩስ ምኞት የተመኙት እዚያው ተቀበሩ። እግዚአብሔር ከመቀበር ይሰውረን፣ እንድንቀበርም ይርዳን። አሜን በሉ። ሞት ሲሆን ዝም ትላላችሁ አይደለም? እስኪ አንድ ጊዜ ሁላችሁም ወደ ቤታችሁ ወደምትሄዱበት አቅጣጫ ፊታችሁ ዙሩ። እንደተቀመጣችሁ ዙሩ፣ ሁላችሁም ዙሩ። ወደ ቤታችሁ ትእዛዝ ስለሆነ ሁላችሁም ዙሩ። ወደ ቤታችሁ የምትሄዱበትን መንገድ ዞራችሁ እኔ ተመለሱ ስላችሁ የምትመለሱ ወደ ቤታችሁ አቅጣጫ ዙሩ ሁላችሁም። በጣም ግሩም። ወደ ቤታችሁ የምትሄዱበትን መንገድ ተመለሱ። አሁን እግዚአብሔር ያክብርልኝ። ወደ ቤታችሁ የምትሄዱበት መንገድ ትወዱታላችሁ አትወዱትም? አቤት! እስኪ ደግሞ ወንዶች ተናገሩ። ትወዱታላችሁ አይደል? እንኪያስ ወደ ቤታችን የሚወስደን መንገድ ሞት ነው። አሁንስ ስለዚህ ቅዱስ ዳዊት ምን አለ? ወፍናዊ ሁኒ ለሞት ዘእግዚአብሔር ውእቱ። ተመልከቱ፣ ሞት ወደ እግዚአብሔር የሚሄዱበት መንገድ ነው። በሌላም ይተረጎማል። የሞትን ስልቱን የሚያውቀው እግዚአብሔር ነው። የሞቱን ስልቱን የሚያውቀው እግዚአብሔር ብቻ ስለሆነ እግዚአብሔር ብቻ መጥቶ ሞት እንድልነሳለን። የሞቱን ጥበቡን የሚያውቅ እሱ ስለሆነ የሞትን ጥበቡን ስላላወቅነው እኮ ነው እየሞትን ያለነ የሞትን። ስለዚህ ምን ተመልከቱ፣ የማታውቅ ከሆነ ከሚያውቅ መጠጋት እንደሚገባ ሞት እንዴት እንደሆነ የሞት ጥበቡን አታውቅምና፣ ስለዚህ የሞትን ጥበብ ወደሚያውቅ ወደ መድኃኒዓለም መጠጋት ነው። የሞትን ጥበብ አውቆ ሞትን በመጣበት መንገድ ተቀብሎ ቀብሮታል። ስለዚህ የእግዚአብሔር ቤተሰቦች ሞት ወደ እግዚአብሔር የምንሄድበት መንገድ እንደገና የምንወለድበት አዲስ ማህፀን ነው። አዲስ ማህፀን በትንሣኤ የምንወለድበት። ክርስቲያን ሲቀበር እየተጸነሰ እንጂ እየሞተ እንዳይመስላችሁ። ለምርጥ ልደት፣ ለተመረጠ ልደት፣ ምርጦች ለሚወለዱበት ለብርሃን ልደት እየተጸነስ ነው። ሰው ከጥምቀት ይጸነሳል፣ ከመምህር ይጸነሳል፣ ከእናቱ ይጸነሳል፣ ከመቃብር ይጸነሳል፣ ከእንባ ይጸነሳል፣ ከንስሐ ይጸነሳል። ከነዚህ ማህፀኖች ይወለዳል። እነዚህ ሰዎች ስለዚህ እንድንቀበር ይርዳል። እሺ፣ እነዚህ ሰዎች በዚያ ተቀበሩ። ወደ ትምህርታችን እንምጣና ባጭሩ ትምህርቱን ልጠቅላችሁ፣ መሰረታዊ ሐሳቡን ወይም ፍቹን ነግሬያችሁ። በዚህ ዓለም ላይ ሰውን የሚቀብረው ምኞቱ ነው። ዲያብሎስን መጀመሪያ የቀበረው ምንድነው? ምኞቱ ነው። አምላክ መሆን እፈልጋለሁ ማለቱ ቀበረው። ባደረ ጨለማ ተጠቅሎ እንዲወድቅ አደረገው። ምኞት ዲያብሎስን በጥልቅ መቃብር ቀበረው። ዲያብሎስ ሲኦል ወይም እንጦሮጦስ መውረዱ አይደለም ተቀበረው የሚባለው። አንድ ሰው ተቀበረ የሚባለው በተቆፈረ 3 ክንድ ከስንዝር ጉድጓዱ ሲቀበር አይደለም፣ ወይም ሲኦል ውስጥ ሲገባ አይደለም። ሰው ተቀበረ የሚባለው ከእግዚአብሔር ምሕረት ውጭ ሲሆን፣ ከእግዚአብሔር ምሕረት ውጭ የሆነ ዕለት ያ ሰው ተቀበረ ተብሎ ይነገራል። ምን መሰላችሁ? ሰይጣን አሁን ይገርማችኋል፣ አንዱ በሽታው ሲኦል ገብቶ እሳት መቃጠሉ ሳይሆን አንደኛ ምሕረት አይሰማም፣ ምሕረት አያደርግም።
እሱ ብቻ አይደለም ምሕረት አይፈልግም። የሚገርመኝ እኔ ይሄ ነው። ሰይጣን እግዚአብሔር ልማረህ ቢለው እንኳን ምሕረት እንዳይፈልግ ሆኗል። አንድ ሰው ዲያብሎስ መሆኑን የምታውቁት ጥያቄ ልጠይቃችሁ የእግዚአብሔር ሰዎች፣ ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? ይገባል። አይታችሁታል? ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? እሺ በጣም አንድ ነገር ተቀብላችሁ ከኔ በሉ፣ ሰይጣን በሉ ምሕረት አያደርግም፣ ምሕረት አይሰማም፣ ምሕረት አይፈልግም። በጣም ጥሩ። ምሕረት የማያደርግ ምሕረት የማይሰማ ምሕረት የማይፈልግ እሱ ምን ይባላል? ምን ይባላል? መልሱላችሁም። ሰይጣን ይባላል። ዛሬ እውነትም ምሕረት የማይፈልጉ ምሕረት የማያደርጉ ምሕረት የማይሰሙ ሰዎች ዲያብሎሶች ናቸው። እና ሰይጣን ቤተ እግዚአብሔር ይገባል ስትባሉ ያንን ሳይሆን ምሕረት ካልፈለጋችሁ ሰይጣኖች ናችሁ ማለት ነው። እንዳትቀየሙ። ምሕረት የማትፈልጉ ከሆነ ንስሐ አንድ ጊዜ ንስሐ መግባት የማይፈልግ ልብ ካላችሁ እናንተ ዲያብሎስ ናችኋል ማለት ነው። መውደቃችሁን በዚህ ወቁት። ብዙ በመስበካችን፣ ብዙ በመዘመራችን፣ ብዙ በማስቀደሳችን፣ ብዙ በገዳማትን በመዛወራችን የምንጸድቅ መስሏችን ከሆነ ተሳስተናል። መጀመሪያ ልንጸድቅ የምንችለው ምሕረተ እግዚአብሔርን በመፈለግ ነው። ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ኢትሚት ገጸከ ምኔ። ቅዱስ ዳዊት አቤቱ ምሕረትህን እፈልጋለሁ፣ ፊትህን እፈልጋለሁ። ምሕረት የሚፈልግ ልቡና ያለው እግዚአብሔር የራበው ሰው፣ እግዚአብሔር የጠማው ሰው እሱ በእርግጥ ከሰይጣን ባርነት መውጣቱ ይፈልጋል። ቢያንስ እንኳን መፈለግ ያቅታችኋል? ቢያንስ መፈለግ። አንድ ሰው ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንድ ሰው የምግብ ፍላጎቱ ከቀነሰ መታመሙ በዚህ ይታወቃል ይላል። ለዚህ ዮሐንስ አፈወርቅን መጥቀስ አያስፈልግም፣ ሐኪሞችም ያውቁታል እንዳትሉ፣ እውነታችሁን ነው። እናንተም ታውቁታላችሁ፣ ግን አታውቁትም። አንድ ሰው መብላት ፍላጎቱ ከቆመ ታመመ ይባላል። አንድ ሰው ክርስቶስን መፈለግ ካቆመ ይሄ ሰው ታሟል ማለት ነው። ቢያንስ ይቅር እንዲለው ይቅርታውን የማይፈልግ ከሆነ ይቅር ለመባል ወደ ቤተ እግዚአብሔር ወደ ንስሐ የበደለኛነት ስሜት የማይሰማው ከሆነ ኃጢአቱን የማስተዋል የሚያይ ዓይን ካጣ የራሱን ሕሊና የሚሰማ ጆሮ ካጣ ይሄ ሰው በእርግጥ ከዲያብሎስ እቅፍ ውስጥ የተጠጋ ከእግዚአብሔር እቅፍ የኮበለለ የዲያብሎስ የበኩር ልጅ ለመሆን አቅዷል ማለት ነው። ምሕረት መፈለግ እንዴት ያለ ሀብት መሰላችሁ! አሁን ዛሬ ሰው ምሕረት አይፈልግ፣ ምሕረት አይሰማ፣ እግዚአብሔር ለማይረባ አይምሮ አሳልፎ ሰጥቶታል የተባለ ስለዚህ ነው። አንድ ነገር ልንገራችሁ፣ ምሕረት አለመፈለግ ምሕረት የማያደርጉትን ያመጣል። እኛ ከእግዚአብሔር የኢትዮጵያ እና የቤተ ክርስቲያናችን መፍትሄ ያለው እጃችን ላይ ነው።